ግን ክቡር ጠቅላይ ሚኒስትር እኔ እንደው በትህትና በአኮቴት ነው የማነሳው። ቤተክርስቲያን ሕጌ ይከበርልኝ፣ ቀኖናዬ ይከበርልኝ፣ መብቴ ይከበርልኝ ብላ ስታነሳ ነው ወይ የሚያነሱት እሳቸው? ይሄንን ብላችሁ የምታነሱ ከሆነ በሐሰትም ይሁን በሌላ መንገድ የምታነሱትን ሰዎች ይሄንን ምክንያት አድርጌ አስራችኋለሁ የማለት ስሜት ይመስላል። እንድምታው ይሄ ነው። መግደል አንችልም ግን እንሞታለን። ማሰር አንችልም ግን እንታሰራለን። ይሄ ምንም የማይቀር ነገር ነው። እኔ አንድ ቤተክርስቲያን አገልጋይ ነኝ። ቤተሰብ አለኝ፣ ልጆች አሉ። ግን ልጆቼም ቤተሰቤም ከሃይማኖቴ በታች እንጂ ከሃይማኖቴ በላይ አይደሉም። እኔ አንድ ነገር በሆን ነገ ይህን በመናገር ሊሆን ይችላል ወይም በሌሎች ምክንያቶች ነገ እኔ አንድ ነገር በሆን እግዚአብሔር ያሳድጋቸዋል። እንኳንስ ኦርቶዶክሳውያን እያሉ ብዬ ነው የማምነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላሉ፣ ኦርቶዶክስ ቤተክርስቲያን ብለው ነው የተጠሩት። ለምንድን ነው ኢትዮጵያ ማለትን መቀጸልን የጠሉት እሳቸው? አንዱ ውጊያ እኮ አንዱ ትግል እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ኢትዮጵያ የሚል ቅጽል ያላት ቤተክርስቲያን እንዳትኖር ነው አሁን ከነዚህ ወገኖች የሚፈለጉ። ያንን አፕሩቫል በንግግራቸውን የገለጹላቸው። በኢትዮጵያ ታሪክ በዓለምም ታሪክ መፈንቅለ ሲኖዶስ ተደርጎ አይታወቅም። የመጀመሪያው ለመፈንቅለ ሲኖዶስ እውቅና የሰጠ መንግስት የኢትዮጵያ መንግስት ነው። ሁለተኛ ንቀት። ከ60 ሚሊዮን በላይ ህዝብ የምትመራዋን ቤተክርስቲያን እንዴት አድርገው ነው የናቋት? እንዴት ነው የሚመኑን ያዩት? 60 የዛ እጅ እኮ ነው እሳቸው የመረጣቸው። የሚያስተዳድሩት እኮ ያንን ከ60 ከ70 ሚሊዮን ህዝብ በላይ ያለውን ህዝብ እኮ ነው የሚመሩት። እንዴት ነው ያዩት? ያንን አፍር ገፊውን እሳቸውን አንቱ ያሰኛቸውን እሳቸውን ለክብር ያበቃቸውን ያንን ህዝብ በምን መልኩ ነው ያዩት? ዘነጉት እንደ ክቡር ጠቅላይ ሚኒስትር ወርቅ ካባ እኮ ነው ያለበሰቻቸው። የወርቅ ወንጌል ነው እኮ የሰጠቻቸው ከነ ባለቤታቸው ጠርታ። ፓትርያርኩ መካከል ተነስተው ፎቶግራፉን ማየት ይቻላል እንዴ! በአንደበት እኮ ነው እሳቸው የረዷቸው ጠቅላይ ሚኒስትር አይደሉ እንዴ? ጠቅላይ ሚኒስትር የረዷቸው ሰው አይደሉ እንዴ? ፓትርያርክን ሾማለን ያሉ በአንደበታቸው። ታዲያ ይሄ በብፁዕ ቅዱስ አቡነ ማትያስ ላይ በላያቸው ላይ መሾም አይደለም እንዴ? ከመንፈስ ቅዱስ ቀጥለው የሚመሩትን ሲኖዶስን አይደል ያፈረሱት? ይሄ ብፁዕ ቅዱስ አቡነ ማትያስን ማፍቀር ነው እንዴ? እኔ ብቻ ነኝ አዋቂ፣ ይህንን ነገር እናንተ አታውቁም አትተረጉሙትም ብሎ ማሰብ በዚህ ዘመን ከባድ ነው። ክቡር ጠቅላይ ሚኒስትር በልምድም በእውቀትም በመኖርም ከርሶ የላቁ አዋቂዎች እንዳሉ ይረዱ። እግዚአብሔር ግን ለምን እንደሆነ በማይታወቀው መልኩ እርስዎን ለጠቅላይ ሚኒስትርነት አብቅቶታል። ክቡር ጠቅላይ ሚኒስትር በሶ ሀሳብ ተነስተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአምልኮ ይገባታል ወይም ለትምህርት ይገባታል ብለው የሰጡት መሬት አንዲት ካሬ መሬት ይኖራል? ኦኬ፣ እኔ እሳቸው መልሼ ልጠይቅ። ለእነዚህ አብያተ ክርስቲያናት ካርታ ባይሰጡ ኖሮ ሊያፈርሷቸው ነበር እንዴ? ምን ሊያደርጓቸው ፈልገው ነበር? ቅድስት ሥላሴ ምን ሊያደርጉት ነው? ቅድስት ሥላሴ የእሳቸው ባለስልጣኖች ሲያርፉ የሚቀበሩበት እኮ ቦታ ነው። እንዴት አዩት? ያንን አሁን ግልጽ ሆኖ መጥቷል። እንዲሁ ዝም ብሎ ትንቢት ተናጋሪ ነኝ ብሎ የኢትዮጵያ ቤተክርስቲያንን የሚሳደብ እንደምትከፈል አስቀድሞ የተናገረ ልክ አሁን እሳቸው አፕሩቭ ያደርጉለትን ማለት ነው። አሁን እሳቸው አፕሩቭ አደረጉለት። ለእኔ የተረዳሁት ለዛም ሰውዬ እኔ ነኝ የነገርኩት አይነት ነገር ነው ያለው። ክቡር ጠቅላይ ሚኒስትር አብይ አህመድ ግን በየጊዜው ነው የሚሉን። በቃ እኮ እግዚአብሔር ማይምረ ህዋት ያውቀዋል። አስታርቂያቸዋለሁ፣ ህንፃ መልሽላቸዋለሁ በየጊዜው ነው የሚሉን። እሺ ምን እንሆን? ዝም በሉ ነው? ምንድን ነው ታዲያ? አልገባኝም። እሳቸው እኮ ናቸው በቤተ ክርስቲያን ላይ ማዕት ያመጡ። በየትኛው የስርዓት ዘመን ነው? በኮሚኒዝም ጊዜ እኮ እንደዚህ ያልሆነ